ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት አጼ ዘርዓ ያዕቆብ ሀገር ከመምራት ባሻገር በመሰረቱት ደብረ ብርሃን ከተማ 20 የሚደርሱ ድርሰቶችን በመድረስ በመተርጎምና በማጻፍ ለሀገርና ለቤተ ክርስቲያን ዘርፈ ብዙ ውለታ ውለዋል። ይህንንም ተከትሎ በደብረ ብርሃን ከተማ በስማቸው ሐውልት የቆመላቸው ሲሆን በቅርቡም አጼ ዘርዓ ያዕቆብና ስራዎቹ መጽሐፍ ምረቃ በደብረ ብርሃን ዩኒቨርሲቲ ተከውኖ ነበር። አጼ ዘርዓ ያዕቆብ ከዘርፈ ብዙ ስራዎቻቸው ጥቂቶቹን ከሊቀ ሊቃውንት ዳዊት ብርሃኑ ጋር ባለፈው ሳምንት አንስተን ነበር። ንጉሱ በበርካታ በጎ ስራዎቻቸው የሚታወሱ ቢሆንም አንዳንዶች ከደቂቀ እስጢፍ ጋር ተያይዞ ቅሬታ የሚያነሱባቸውም አልጠፉም። ታዲያ የዛሬ ርዕሰ ጉዳይንም ይህንን አደረጉ። በመጠኑ አይቼዋለሁ። ይሄ እንግዲህ ሰዎች አንድ ጥሩ ስራ የሚሰራ ሰው ከተገኘ አንዱ በምቀኝነት አንዱ በሌላ መንገድ እንግዲህ ስም ሊሰጥ ይችላል። እነዚህ ወይም ደግሞ ከቦታቸው ልዩ እምነት የያዙ ሰዎች ገብተውባቸው ሊሆን ይችላል በእነሱ እና ስለዚህ ዘርዓ ያዕቆብ እዛም ስላደገ ሃይማኖቱ ከአያቱም ከአባቱም ከእናት ከአባቱ ይዞት የመጣ እውነተኛ ሃይማኖት ስለነበረ እነሱ ደግሞ ለየት ያለ እምነት ይዘው ስለመጡ ከዚህ አንጻር አጼ ዘርዓ ያዕቆብ መጽሐፍት አጣቅሶ ከሊቃውንት ጋር ሆኖ ተከራክሮ እንዲመለሱ አድርጓቸዋል። አመጣጣቸው ራሱ ትክክለኛ አልነበረም። የሃይማኖት እንኳ ቢሆን እንደዚህ አይደለም አመጣጡ። የውሸት መሆኑን የሚታወቀው በዚህ ነው። አጼ ዘርዓ ያዕቆብ በድርሰቶቻቸው ጭምር እንዳካተቱት የሚነገረው የሥርዓትና የበዓላት አከባበርም አንዱ ነው። ንጉሱ ሀገር ከመምራት ባሻገር በዘመናቸው የገጠማቸውን የሃይማኖት ክፍፍል ጭምር ምላሽ እየሰጡ በድርሰቶቻቸው እንዳካተቱት ይነገራል። ከነዚህም መካከል ደቂቀ እስጢፍ መሆናቸውን ሊቀ ሊቃውንት ይጠቅሳሉ። እና ስለዚህ አጼ ዘርዓ ያዕቆብ እነዚህን መናፍቃን እንዲወገዱ አድርጓል። ወሰደዶሙ እምሀገረ መንግስቱ ይላል። ከመንግስቱ ሀገር አባረራቸው ይላል። ተባረዋል። አሁንም እኮ ብዙ እኔ ነው ሀገር መጥቀስ አያስፈልግም እንጂ ከውጭ ሀገር እኛም መንግስታቸውን እንደግፋለን እናንተም ይህን ተቀበሉልን ያሉ መንግስታት አሉና ያንን ስለተቀበልን ብዙ ሁከት ደርሶብናል። አጼው ግን ርቱዕ ሃይማኖት ዘርዓ ያዕቆብ ግን እንደው እንዲከትም ነው ያደረገው። መጀመሪያ ነው እንዲያውም ትንሽ ወደ ስጋዊ አሰራር ጠንከር ያለው እንጂ ደግሞም ተገቢ ነው። መንግስት ጠንከር ካላለ አይሆንም።
ምክንያቱም ይሄ ካህን ተብሎ አይደለም የተሾሙ፣ መንግስት ተብሎ ነው የተሾመ። አልሰራም። እንዲያውም እንደ እንትኑ ከሆነ ክፉ ስራ አልሰራም፣ ጭካኔ ስራ አልሰራም እንደ መንግስትነቱ ከሆነ። ሌላው በዘመናቸው የገጠማቸው የአርዮሳውያን አስተምሮ ነበር። ይሁንና ንጉሱ ለነሱም ቢሆን ሃይማኖታዊ ምላሽ በመስጠት በጽሁፍም ጭምር አኑረውታል። እና ስለዚህ ወደ ሃይማኖት ነው ያደሉት። ሀብተ ክህነት አላቸው። የክህነት ስራ ነው የሰሩ። እንደገና ደግሞ አስተምረዋል። ወደ ማስተማሩ ስንሄድ ደግሞ አስተምረዋል። ቀላል ትምህርት አይደለም ያስተማሩ። ተራ ሰው ከሚያስተምርህና ንጉስ ከሚያስተምርህ የትኛው ነው የሚበልጠው? ንጉስ ነው የሚበልጠው። ንጉስ እንደሚገርም ንጉሱ እንኳን ለሃይማኖት ቆርቆሮ እንደዚህ ሲሆን ማለት ይመጣልና ብዙ አስተምረዋል። ያው እንግዲህ ከአሰርቱ ቃላተ ኦሪትም እንደ መፍረስ እያሉ ሰው ትንሽ ተቸግሮ ነበረ። እሳቸው አሰርቱ ቃላተ ኦሪትን ያስተማሩበት እንዲያውም ሰንበትን የሚነካ ነው፣ ሰንበት የሚሻር አለመሆኑን ከዚህ ላይ ጥሩ አጠንክረዋል ማለት ነው። መጽሐፈ ምዕላድ ያው የተጠቀሰው ሁሉን የያዘ ስለሆነ ነው። ሁሉን የያዘ ስለሆነ ስርዓት እየሰራ ነው። አፄ ዘርዓ ያዕቆብ ስርዓት ሰርቷል ወይም ሰርተዋል። ብዙ ስርዓት ነው የሰሩት። ስርዓቱ የቤተ ክርስቲያን ነው። በተለይ በዓላትን በተመለከተ ስርዓት ሰርተዋል። ከመስቀሉ ጀምረው መስቀሉ መስከረም 10 ቀን እንዲከበር ራሱ ከዚያ 21 ቀን እንዲከበር አድርገዋል። ከዛ ደግሞ ከውጭ የመጣው ለምሳሌ እሌኒ ያየችበት ያ ቆስጠንጢኖስ ራእይ ያየበት እሌኒ መስቀል ያወጣችበት የመሳሰለው ሁሉ እንደገና በዓላተ እግዚ 9 በዓላተ እግዚ አሉ ማለት ነው። እንግዲህ ከልደት ጀምሮ ጠቅሶ አይቻለሁ። ስለዚህ እነዚህ ሁሉ ንዑሳት በዓላትም አበይት በዓላትም እንዲከበሩ ስርዓት ሰርተዋል። ቀጥሎ ደግሞ 33 እነዚህ ተአምራት የእመቤታችን ተአምሮች እነዚህ ሁሉ ወያክብሩ ወንከመ እሁድ ሰንበት ብሎ ነው ያስቀመጠው። ስለዚህ እሱ የጻፈው በሙሉ ከነዚህ ምዕላዶች ላይ ተቀምጧል። ምክንያቱ ይሄ ነው። ምክንያቱም በዘመኑ ጭቅጭቅ ተፋልሶ ነበረ። በቤተ መንግስቱ ብቻ ሳይሆን ስለ ቤተ መንግስቱ ብዙም አልጻፈም። በቤተ ክህነቱ ጭቅጭቅ ነበረ። በሰንበት ላይ ጭቅጭቅ ነበረ። ስዕላት ለስዕል መስገድ አይገባም፣ ለስዕል አድህኖ መስገድ አይገባም፣ ለእመቤታችን መስገድ አይገባም የሚል መናፍቃን ያው እነዚህ ደቂቀ እስጢፋ ናቸው። አርዮሳውያንም አሉ። ስለ አርዮሳውያንም አሉ። መጽሐፈ ሥላሴ እንደውም በዚያ ጊዜ የተጻፈ ነው። መጽሐፈ ሥላሴ በዚያ ጊዜ ተጽፏል። መጽሐፈ ባህሪ መጽሐፈ ሥላሴ ይባላል። አንዳንድ ጊዜ ባህሪ ማለት አንድ ባህሪ ማለት ነው። እንግዲህ አንድ ባህሪ 3 አካላት ብሎ ይጽፋልና ሁሉም እያንዳንዳቸው እነዚህ የጠቀስኳቸው መጽሐፍት ወደ 6 ያህል መጽሐፍት ምክንያት አላቸው። ሐሳቡን በሙሉ ከመጀመሪያ ጀምሮ ምክንያቱም አንድ ንጉሥ ሲነግስ ለቤተ ክርስቲያን ተቆርቋሪ ሲሆን ሁሉን ነገር ሰርቼ ልሂድ ብሎ ስለሚያስብ ብዙ ስራ ሰርቷል እና ምክንያታዊ ናቸው። ሁሉም ምክንያት ናቸው። ለነዚህ መልስ ብሎ ነው የጻፋቸው።
መልስ እንዲሆኑ ብለን የጻፋቸው። እነዚያ ከውጭ ያመጣቸው መጽሐፍት ደግሞ መገልገያ ይሆናሉ። ለምሳሌ ጊዮርጊስ ወልደ አሚድ ስለ ዘመን ነው የሚያወራው። ከኦሪት ዘፍጥረት ጀምሮ ጊዮርጊስ ወልደ አሚድ ራሱ እስካለበት ድረስ ነው የጻፈው እና ስለዚህ ዘመን ይቆጥራል ማለት ነው። ልክ እንደ መጽሐፈ ሄኖክ፣ እንደ አቡሻህር፣ እንደ ቁጥር መጽሐፍ መርሐ ዕውር ወይም ያው የድሚጥሮስ እንደነዚህ ያሉ መጽሐፍቶች እንዲህ ያለ ነው መጽሐፉ ራሱ። ስለዚህ ምክንያት አለው ማለት ነው። በዘመናቸው ከነበረው የሀገር ችግርና የመናፍቃን መነሳት ጋር ተዳብሎ ንጉሡ በሁለቱም ዘርፍ የሰራቸው ስራዎች የሚያስመሰግኑ እንጂ የሚያስነቅፉ አለመሆኑን ነው ሊቀ ሊቃውንት የሚገልጹት። በወቅቱ የነበረው የሃይማኖት ተፋልሶን በማቃናት ረገድ ንጉሡ የቤተ ክርስቲያንን አስተምሮ የተከተሉ ነበሩ። እኔ እንዲያው በእውነት ደካማ ጎን ብዬ የማስበው የለኝም። ለምን ቢባል ይሄ ንጉሥ የሚሰራው በሁለት ቤት ነው። እንደው የሚገርም ነገር በአንድ ቤት ውስጥ እየሰራ ሰው ደካማ ጎን አለው። ይሄ ንጉሥ ግን ሁለት ቦታ ላይ ነው የሚያገለግለው። እዚህ በቤተ መንግስቱ ለምሳሌ ከአዳል ጋር ይዋጋል። ሚስቱ እንዲያውም የሀዲያ ተወላጅ ናት ይላልና አንድ ቦታ ላይ ክርስቲያን አድርጎ ነው ያገባት የሚል አለ። እዛ በዚያ በኩልም አለ፣ በአዳል በኩል አለ፣ በተለያዩ ቦታዎች ሁሉ አሉ። ገና ነው። ወደ ሰሜንም ጭቅጭቅ ነበረበት። ያን ሁሉ አሸንፈው እንደገና ወደ ቤተ ክርስቲያን መጥቶ አንድ ጳጳስ የማይሰራውን ነው የሰራው። አንድ ጳጳስ ይህን ሁሉ ሊሰራ አይችልም። የለም ይህን ሁሉ አጠራቅሞ ከ20 በላይ መጽሐፍት እንደውም አልተቆጠረም። የጻፈው ብቻ ሳይሆን ያጻፈውም ጭምር ነው። ተአምረ ማርያም ራሱ እንዲሰባሰብ ማድረጉ እንደው የቀረውን ሁሉ ከውጭ እየሄደ ማስመጣቱ ይሄ ቀላል አይደለም እና እኔ ደካማ ጎን ብዬ ሳይሆን የማስበው ብርቱ ጎን ነው። 100% ብርቱ ጎን ነው ያለው። እነሱ አሁን እነዚህ ጠላቶች የሚሉት ጨፈጨፈ ምናምን፣ እሱ አይደለም የጨፈጨፋቸው። እንደውም አስፈርዷል ነው። ከኢየሩሳሌም የመጡ ሰዎች ነበሩ። እስቲ ፍረዱ፣ እንዲህ እንዲህ ይላሉ። ለስዕለ አድኅኖ መስገድ አይገባም ይላሉ። ለማርያም መስገድ አይገባም ይላሉ። ለመስቀል መስገድ አይገባም ይላሉ። እስቲ ፍረዱ። በመጽሐፍት ላይ ስግዱ ለእግዚአብሔር በአጸደ መቅደሱ እንኳንስ ክርስቶስ የተሰቀለበት መስቀል ቀርቶ በቦታው ራሱ በቦታው ምስጋና በሚመሰገንበት ቦታ ላይ ስገዱ ነው የሚለው። የሰሎሞንን መቅደስ ስንመለከት ምንድነው ሩቅ አገር ሆኖ፣ ፋርስ አገር ሆኖ፣ ባቢሎን አገር ሆኖ፣ አፍሪካ አገር ሆኖ፣ ሌላም ሀገር አውስትራሊያም ይሁን አሜሪካም ይሁን ሆኖ መቅደሱን እያሰበ መቅደሱን በህሊናው እየሳለ የጸለየ ጸሎቱን እሰማለሁ ተብሎ ተቀምጧል። እንደዚህ ብለህ በህሊና እያሰብክ ራሱ እግዚአብሔር በዓይናችን አይተነዋል እንዴ? የምንሰግደው አባቶቻችን ባህታውያን ሲሰግዱ እኮ መስቀሉን በትምህርተ መስቀል ቦታውን ማለት ነው። በትምህርተ መስቀል እንዲህ አድርገው የመስቀል ምልክት ሰርተው እዛው ላይ ነው እስከ 40 እስከ 100 እስከ 1000 የሚሰግዱት ከዚህ የተነሳ እና ዋናው እምነቱ ነው እንጂ አይሰገድ ይባላል እንዴ? ለስዕል መስገድ እንደሚገባ ደግሞ ችሩብ አለ። ሶሎሞን የሳላቸው ችሩቦች አሉ። እዛ ላይ ነው የሚሰገደው፣ እዛ ላይ ነው መስዋዕት የሚቀርበው፣ እዛ ላይ ነው እጅ የሚነሳው። አባቶቻችን እንደው በየመንገዱ እንደው ደስ የሚለኝ አንድ ነገር አለ። መሳለሚያ ይሉታል። ቤተክርስቲያን ነው ወደ ማዶ ሆኖ መሳለሚያ ደግሞ እዚህ ድንጋይ ረብርበው እዚህ ላይ ቤተክርስቲያን እያያችሁ ስገዱ። እንደው ደስ የሚል ነገር ምንም የቀረን ነገር የለም። መጽሐፍ ቅዱስን እያንዳንዱ ቅንጣት ተርጉመናታል ማለት
እንችላለን። በእውነት ቤተክርስቲያናችን በዚህ ልትመሰገን ይገባል። ታዲያ አፄ ዘርዓ ያዕቆብ በውሳኔ አሰጣጣቸው ፍጹም እውነትን በመመርኮዝ ለራሳቸው ልጅ እንኳን ቢሆን የማይራሩ ስለ እውነት የሚፈርዱ ንጉሥ እንደሆኑም ይነገርላቸዋል። በዚህ ምክንያት ፍረዱኝ ስላላቸው ፍረዱኝ አላቸው። በልዩ ልዩ ቅጣት ሊቀጡ ይገባል። ለስዕል አይሰገድም ብለዋል። ለመስቀል አይሰገድም ብለዋል። ክርስቶስ የተሰቀለበት መስቀል የመጀመሪያው ቤተክርስቲያን እኮ መስቀል ነው። መስዋዕት የተሰዋበት ክርስቶስ ስራ የሰራ ሰባት አጽርሐ መስቀል የተናገረበት አባ ስረይሎሙ ብሎ የታረቀን ከአብ ከመንፈስ ቅዱስ ያስታረቀን ማለት ነው። እንደው ለእኛ እንድንሰማው ነው እንጂ እነሱ የተገናዘቡ ናቸው። ጩኸትም የለም እኮ እንደው ልመናውም እኮ የለም። እኛ ደካሞች ስለሆነ ስለኛ ድካም እንድንሰማው ነው እንጂ እንደዚያ የሚያደርገው ማለት ነው። ስለዚህ እንዴት ለመስቀል አይሰገድም ይላሉ? እንዴት ለስዕል አድኅኖስ ለእመቤታችን ስዕልስ እንዴት አይሰገድም ይላሉ? ለክርስቶስ ስዕልስ እንዴት አይሰገድም ይላሉ? ለክርስቶስ ስዕል ካልሰገዱ ለማን ሊሰግዱ ነው? እነዚያ እኮ ድንጋይ እንጨት ጠርበው ድንጋይ ያለዝበው ይሰግዳሉ የሚባሉ እኮ ለሰው ነው የሚሰግዱት ወይም ለሌለ ነገር ዝም ብለው ራሳቸው ለፈጠሩት ነገር ነው የሚሰግዱ። ይሄ ግን ምክንያት አለው። ክርስቶስ ታይቷል። ስለዚህ ስዕሉ መሳል አለበት። እመቤታችን ታይታለች፣ ስዕሉ መሳል አለበት። እመቤታችን የአምላክ እናት ናት፣ የፍጡር እናት አይደለችም። ስለዚህ ለእሷም ሊሰገድላት ይገባል። የባህሪ አይደለም፣ የጸጋ ስግደት ለቅዱሳን ሁሉ ይገባል። እንኳንስ ሌላ መስገድ ይገባል። መስቀል ደግሞ በደሙ የከበረ ስለሆነ እስቲ መስቀል አልባ ምን ክብር አለ? ስንጠመቅ በመስቀል ተባርኮ ነው። ስጋው ደሙን ስንቀበል በመስቀል ተባርኮ ነው። ልጅነት ስናገኝ በመስቀል ተባርከን ነው። በስጋው ደሙ ስንከብር በመስቀል ከብረን ነው። መስቀል ነው የሚያከብረው ሁሉ። ወደ ስጋ የሚለውጠው ወይኑን ወደ ደምነት የሚለውጠው ስጋውን ወደ ህብስት አይደለም፣ ህብስቱን ወደ ስጋነት የሚለውጠው እኮ መስቀል እኮ ነው። በመስቀል ተባርኮ ነው። ከዚያ ጸሎቱ ይቀጥላል። እና ስለዚህ እነዚህ ተሳስተዋል፣ በጣም ተሳስተዋልና ተሳስተው ደግሞ እንዳያሳስቱ ምን እናድርጋቸው? ፍረዱን ነው ያለ። እና ከኢየሩሳሌም የመጡ ሰዎች ኢየሩሳሌም ተሳልመው የመጡ ማለት ነው። ሌሎችም ምእመናኑን እስቲ ፍረዱ፣ ከዚያ እንዲቀጡ ተደረገ። ከዛ በኋላ ንጉሥ ቀጫ አይደለም፣ ንጉሥ አስፈረደ፣ ተፈረደባቸው፣ አለቀ። የፈረደ ህዝብ ሰብስቦ ነው ያስፈረደው እንጂ ራሱ አይደለም። እንደገና ራሱ አልመታም። ከዛ ደግሞ ባለወጎች አሉ፣ ባለ ስርዓቶች አሉ። ስርዓቱ እዛ ውስጥ ጣልቃ ገብቶታችሁ ወርዶ እንደዚህ አድርጎ አይሆንም አይል። አንድ ጊዜ ከተፈረደ ተፈርዷል ማለት ነው። እኔ ምንም ደካማ ጎን አላየሁበትም። እንደ ንጉስነቱ ቀጭ መሆን የግድ ነው። እንደ ንጉስነቱ ቀጭ መሆን፣ ፈራጅ መሆን እንደ ንጉስነቱ። ግን እሱ አልፈረደም፣ ሌሎች ናቸው የፈረዱ። ስለዚህ እኔ እንዳው የታየኝ ነገር የለም፣ ደካማ ጎን ነው ብዬ የማየው ነገር የለኝም። ጳጉሜ 3 ዕረፍታቸው የሆነው ንጉሱ አፄ ዘርዓ ያዕቆብ በቤተ ክርስቲያን ትልቅ ስፍራ ከሚሰጣቸው ነገስታት አንዱ ናቸው። በሥነ ጽሑፍ ረገድ በበዓላትና በሰንበት አከባበር፣ በቅዱሳት ስዕላትና በሚስጥረ ሥላሴ አንድነትና ሦስትነት፣ በሌሎችም ከራስና ከመናፍቃን የሚነሱ ሃይማኖታዊ ተቃርኖች ሸንጎ በመቀመጥ በቃል በመሞገትና በጽሑፍ ጽፎ በማስቀመጥ ንጉሱ ብዙ ሥራ ሰርተዋል። ዕረፍቱ ጳጉሜን 3 ነው። ጳጉሜን 3 ነው የምናስበው። ትልቅ አባት ነው። እንግዲህ ወደ 34 ዓመት ወሮች አሉ፣ ቀኖች አሉ። ይህን ያህል ነው የነገሰው እና ይህን ያህል ሲነግስ በመከራ ነው። ይሄ አሁን ተላ ደስታ አይባልም።
እንደው በመከራ ነው። ምክንያቱም የሁለት ቤት ሰራተኛ ነው። ነገሰኝ ሰራተኛ ነው። በጣም መከረኛ ነው። እንደ ዘርዓ ያዕቆብ ያለ መሪ ያስፈልጋል ለቤተ ክርስቲያን። ለቤተ ክርስቲያን ጥቅም ይሰጣል። ምክንያቱም ሃይማኖተኛ ሰው ህዝብን ቢመራ ህዝብን አይጎዳም። ሃይማኖተኛ ሰው፣ ሃይማኖት የሌለው ሰው ግን ሊጎዳ ይችላል። ሊጎዳ ይችላል እና ስለዚህ አፄ ዘርዓ ያዕቆብ እጅግ ለቤተ ክርስቲያናችን ብዙ ስርዓት የሰራልን አሁን ድረስ እንደው እስከ 9 ሰዓት ድረስ ዓርብ ማለት ነው። ዓርብ 9 ሰዓት ሲደርስ በቃ ሰንበት ገባ ይላል ህዝቡ። ይሄ ዘርዓ ያዕቆብ ያስተማረው ነው። ሰንበት ገብቷል፣ አሁን አንንቀሳቀስም፣ ሌላ ስራ እንሰራም። እንግዲህ እሁድንና ቅዳሜን እንደ አንድ አድርጋችሁ አክብሩ ነው ያለው እሱ። ይሄ ቀላል አይደለም። እንደ አንድ አድርጋችሁ አሁን እንኳ ስራ ሆናለች። አንድ አድርጋችሁ አክብሩ ነው ያለው። ምክንያቱም 6 ቀን ፈጥሮ በሰባተኛው ቀን ያረፈበት ስለሆነ እንዳለ በራሱ ማለት ነው። በራሱ እንግዲህ አንድ ሰው ያረፈበት አንድ ጀብድ የሰራበት ሰው ራሱ ሐውልት ሁሉ ይሰራለታል አይደል በዓለም እና ክርስቶስ እና እግዚአብሔርስ ራሱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክስ 6 ቀን ፈጥሮ ሲያበቃ 22 ስነ ፍጥረት ከፈጠረው በኋላ ቅዳሜ አረፈበት የሚባለው ለምንድን ነው የማይከበረው? እንከን አለው እንዴ? ተሽሯል እንዴ? አልተሰራም። እንዳለ ነው። ከ10ቱ ቃላት አክብር ሰንበቱ ነው። ከ10ቱ ቃላት ኦሪት ውስጥ አክብር ሰንበቱ አልተሻረም ማለት 10ቱ አልተሻሩም ማለት ነው። አንዱ ነው ይሄ። እሁድ ደግሞ ክርስቶስ ተነሳበት፣ እመቤታችን የጸነሰችበት፣ መንፈስ ቅዱስ የወረደበት እንዲህ ተብሎ ነው። እሱም ራሱን ችሎ በዚያው ክብሩ ራሱን የቻለ ይህም ደግሞ አረፈበት፣ እረፍትን ያስተማረ እረፍተ መንግስተ ሰማያትን ያስተማረበት ነው። ቅዳሜ ራሱ አረፈን የምንለው እግዚአብሔር ደክሞት ሳይሆን ይመግባል እኮ እግዚአብሔር መፍጠሩ ላይ ነው እንጂ ያረፈ መፍጠሩን አቆመ ተባለ እንጂ እግዚአብሔር ከስራ አቆመ አልተባለም። ከዛ በኋላ መባዛት ሳለ አይደለ? ከዛ በኋላ መመገቡ አለ፣ ነፋሳት ማንፈሱን፣ ውሃዎችን ማፍሰሱን፣ ልዩ ልዩ ስራዎችን መስራቱ እንደ አምላክነቱ። አምላክ ደግሞ ደክሞታል ያርፋል ይባላል አይባልም። መፍጠር ብቻ አዲስ ነገር መፍጠርን አቆመ የሚለውን ቋንቋ ነው እዚህ ላይ የምናየውና ስለዚህ ንጉሱ በትክክል እዚህ ላይ ያሰመረው መስመር እጅግ ደስ የሚያሳይ ነው። ግን እንደ አይሁድ አይደለም። እኛ መንፈሳዊ ስራ እየሰራን ነው። ልክ እግዚአብሔር መፍጠርን አቁሞ መመገውን እየሰራ እንደነበረ ሁሉ እኛ ደግሞ ስጋዊውን ስራ አቁመን ዓርብ ላይ አክትመን መንፈሳዊ ስራ እንሰራባቸዋለን ማለት ነው። እሁድ ቅዳሜ እንጂ መንፈሳዊ ስራ አናቆም እንደ እግዚአብሔር ማለት ነው። እኛም እንደ አቅማችን እግዚአብሔር በመመገብ ድሆችን በመመገብ ፍጥረታትን ሁሉ በመመገብ ልዩ ልዩ ፍጥረታት አሉ እየመገበን የነበረ ስራ ፈቶ አያውቅም። እግዚአብሔር ስራ ፈት አይደለም። እንደዚሁ እኛም ደግሞ በቅዳሜ ቀን
በሽተኞችን በመጠየቅ የተራቡትን በመጠየቅ በማብላት በመመገብ ቤተክርስቲያን ሄዶ በመጸለይ መንፈሳዊ ስራ በሙሉ ማን ነው የከለከለን? ስራ እንሰራበታለን። ስራው ነው የተለየ። መንፈሳዊ ስራና ስጋዊ ስራ። መንፈሳዊ ስራ መሰራት አለበት። አዎ መንፈሳዊ ስራ እሁድ ቅዳሜ እንሰራለን። በበዓላት እኛ በበዓላትም ስራ ፈቶች አይደለን፣ አናርፍም፣ አንቆፍርም ነው ያልነው እንጂ አንፈልጥም አንቆርጥም ነው ያልነው እንጂ መንፈሳዊ ስራ እንሰራ ማለት ነው። በበዓላት ሁሉ በ30 አንዳንድ ሰዎች ሳይገባቸው በዓላት አብዝተውብን እንደውም ግብጾችን ሁሉ ሊያሙ ይሞክራሉ። አይደለም። በበዓላት የሚሰሩ መንፈሳዊ ስራዎች አሉ። መንፈሳዊ ስራዎች መስራት አለብን በበዓላተ እግዚእ በበዓላተ ማርያም። እንዲያውም አልፎ ተርፎ ያልገለጽኩት የመላእክትን በዓላት ሁሉ ለምሳሌ የቅዱስ ሚካኤል የየወሩ እንዲከበር የየዓመቱ እንደዚያ እንዳለ ሆኖ የመላእክትን እንደየ ደረጃቸው እንደየ ዕለታቸው እንደየ ወራቸው መላእክትም ጻድቃን ሰማዕታትም ቢሆኑ ሌሎችም ቢሆኑ እንዲከበሩ አድርጓል። ይሄ ባለውለታ መንግስት ነው። ባለውለታ ንጉስ ነው። ደስ የሚያሰኝ ስሙ በመንግስት ተቀምጦ መንፈሳዊ ስራ የሰራ ይሄ ንጉስ ነው። ይሄ ርቱዕ ሃይማኖት ነው። አፄ ዘርዓ ያዕቆብ እውነተኛ ቆስጠንጢኖስ ነው። ደግሞ ለቆስጠንጢኖስ ኒኮስጣጣኑ ብሎ በዝንቱ ትእምርተ መስቀል ትመውፀረከ ብሎ መስቀል በሰማይ እንዳሳየው ይህም ደግሞ ተመሳሳይ ነው። እውነተኛ ቆስጠንጢኖስ ነው። ይሄ ደግሞ መስቀሉ የመስቀሉ ረድኤት ከሱ ጋር ሆኖ ራእይ ሁሉ እያየ መስቀልን በመስቀል ላይ አስቀምጥ እያለው መስቀሉን በመስቀል ላይ ያስቀመጠ እንዲህ አይነቱ እኔ ዘርዓ ያዕቆብን እንደ ካህን እንደ ንጉስ ብቻ አይደለም የማየው። እኔ እንደ ንጉስ ነገስታት ለቤተ ክርስቲያን አስተዋጽኦ ያደርጉ ነበር። ሀብታቸውን ይሰጡ ነበር ለቤተ ክርስቲያን እያወረሱ እንደ ልብሳቸውን ሳይቀር ዘውዳቸውን ሳይቀር ሁለንተናቸው ለቤተ ክርስቲያን አውርሰው ነው የሚሄዱ። መቃብራቸውም ከቤተ ክርስቲያን ነው። አካላቸውን ለቤተ ክርስቲያን አውርሰው ነው የሚሄዱ። ቅርሳቸውን በሙሉ ቤተ ክርስቲያን እንዲሰራ በሙሉ ይህን ሁሉ ሲሰሩ የነበሩ ናቸው ነገስታቱ። አሁን አፄ ዘርዓ ያዕቆብ እንደ ንጉስነቱ ይህን ሁሉ እየሰጠ የራሱን ገንዘብ እየሰጠ ስጋዊ ንብረቱን ወደ መንፈሳዊ ንብረቱ ደግሞ ስንሄድ እንደ ንጉስ እንደ ካህን ሆኖ ማለት እንደ ካህን ሆኖ እንደው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ማቅረብ ብቻ ነው የቀረው። ያልሰራው ስራ የለም ለቤተ ክርስቲያን። መስቀሉን ይዞ ነው የሚጓዘው። ሀብተ ክህነት ነው ይሄ። በሀብተ ክህነት ያልሰራው ስራ የለም። ወደ ምእመናን ብንሄድ ደግሞ እንደ ምእመናን ሆኖ ደግሞ እንደ ምእመናን ሆኖ ደግሞ ብዙ ስራ ይሰራል፣ ሀብት ይሰጣል። እንደ ምእመናን ምእመን ነው፣ እንደ ካህን ነው፣ እንደ ንጉስ ነው፣ እንደ ንጉሰ ነገስት ነው ዘርዓ ያዕቆብ ማለት። እንደገና ደግሞ በሌላ መልኩ በበዓላት አንድ ጥሩ ርኅራኄ የሰራው ደግሞ በበዓላት ምንድን ነው ያለው? ዝም ብላችሁ አይደለም፣ ድሃውን አብሉ አጠጡ ብሉ። ይሄ ሁሉ አስተምሯል። አብሉ አጠጡ ድሃውን እያበላችሁ እያጠጣችሁ። ጾም ስትጾሙ ደግሞ ረሃውን አስባችሁ የተራበ ሰው ፈልጋችሁ አብሉ እያለ ነው። ርኅራኄው ደግሞ የተለየ ነው በጣም። እንደዚህ እያደረገ ኤልያስ ሙሴ ብቅ አለ ደብረ ታቦር ላይ። ኢየሱስ ክርስቶስ ደብረ ታቦር ላይ ሲወጣ ደቀ መዛሙርቱን 3 ደቀ መዛሙርት አስከትሎ ሌሎችን ከእግረ ደብረ አድርጎ ሲወጣ ሙሴና ወአስተርአይዎሙ ሙሴ ወኤልያስ ሙሴና ኤልያስ ታዩዋቸው ይላል። እንደው ዘርዓ ያዕቆብ እንደው አንድ ጊዜ ቢታይ እንደው እንደነሱ እንደው ቢታይና ትንሽ እነዚህ አሁን መካከረው ነው ሄደው። ለምንድን ነው ነብይ የምትሉት? ነብይ አይደለም፣ አምላክ ነው፣ የባህሪ አምላክ ነው። አዎ ለምንድን ነው ሙሴ የሚለው? አንተ ሙሴ አይደለም እግዚአብሔር ሙሴ ነው፣ የሙሴ ጌታ ነህ። ለምንድን ነው ኤልያስ የሚለው? አንተ የኤልያስ አምላክ ነህ እንጂ ነብይ አይደለም እያሉ መስክረው ነው ሄዱ።
ዘርዓ ያዕቆብን ለዚች ቤተክርስቲያን አንድ ጊዜ ብቅ ብሎ እንደው ቢመሰክር እንደው አንዳንድ ነገር አንድ ወር እንኳን እንደው አንዳንድ ነገር እንደው በጎ ነገር አስቀምጦ ቢሄድ እና በጣም ቀናኢ ንጉሥ ነው። እኔ ከተገነዘብኩት አንፃር እጅግ ቀናኢ ንጉሥ እንደሆነ ተረድቻለሁ። አፄ ዘርዓ ያዕቆብና ስራዎቻቸውን አስመልክቶ ከሊቀ ሊቃውንት ዳዊት ብርሃኑ ጋር በሁለት ተከታታይ ክፍል ያደረኩትን ቆይታ በዚሁ ቋጨው። ሊቀ ሊቃውንትን እያመሰገንኩ ሳምንት በሌላ መርሃ ግብር እጠብቃችኋለሁ። ሰናይ ጊዜ። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት